እነሱ የሰውና ሲሳደቡ የሚውሉ ናቸው አብዛኞቹ። ሰውን ሲያጠለጥሉ አቃቂር ሲያወጡ ቡሊ ሲያረጉ የሚውሉ በየቀኑ ማለት ነው። ወንድ አይሉ ሴት አይሉ ሽማግሌ አይሉ ህፃናት አይሉ 24 ሰዓት የሰዎችን ልጆች ሲያዋርዱ የሚውሉ ሰዎች ናቸው። ዛሬ ካልጠፋች ካልተገደለች እሷ ናት የገደለቻቸው። ይሄ ነውር ነው። ሊያ ልጠሏት ትችላላችሁ፣ ላትመቸን ትችላለች። በዚህ ደረጃ ግን በክፋት መሄድ እኔ ልክ ነው ብዬ አላስብም። በጣም እኔ ብዙ ባወራ ደስ ባለኝ ግን I think I got nervous መሰለኝ እና እናታችን በጣም ያሳዝናሉ። ዮኒ ጋር መግባት ነው ነርቨስ ያረጋል። ምን ለማለት ነው? ቀለም ላሉት ለነሱ መጽናናትን ይስጣቸው ለቤተሰቦቻቸው። በተለይ ግን ቅድም እስኩን ብላለች ቤተሰቦቻችሁን አምጥታችሁ ልታሳርፏቸው ቴክ ኬር ልታደርጓቸው ከሆነ it's fine። ለመከራ ሌላ ለችግር ለስራ ለስትረስ ግን አታምጧቸው። እውነት ለመናገር አታምጧቸው። ለእናንተ ያጠፉት ጉልበት የጭንቀት ዘመን፣ የረሃብ ዘመን፣ የድካም ዘመን እሱ በቂያቸው ነው። እውነት ለመናገር እንደገና አምጥቶ እዚህ በዛ ላይ ደግሞ ያው ለሾ የሚደረግ ነገር ነው። አብዛኛው ሴትዮዋ ፊታቸው ላይ ያስታውቃል። በጣም ድካም፣ ስትረስ፣ በጣም ውጣ ውረድ የበዛባቸው እናት ነበሩ። ሄዳችሁ ቪዲዮአቸውን ማየት ትችላላችሁ። ለመናገር እንኳን እስኪደክማቸው ድረስ ነው። እና ይሄ ነው ያለኝ ሀሳብ። በጣም ቴንኪዩ ሀሳቤ እንዲገልጽ ስለፈቀዳችሁልኝ። አይ እውነት ለመናገር እኔ አላቅሽም ነበር፣ አልዋሽም። ፈጣሪ ምስክሬ ቪዲዮቿን መጥቶልኝ አያውቅም። አይገርምም? የብዙዎቹ ይመጣል እኔ ጋር ሪከርደሮች፣ እሷ መጥቶልኝ አያውቅም። ያው እነስኩዬ ቤተሰብ ናት ስላሉ ምንም ችግር የለም በሚል ነው። እና በርቺ ነው የምለው። ትክክለኛ አስተያየት ነው ይሄ። እንዴ በጣም በጣም ኦቨርወርድ ያረጉ እናት ናቸው። ሌላውን አንናገር። በጣም መልካም 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 እናት ናቸው። በአጸደ ገነት ነፍሳቸው ይረፍ እግዚአብሔር። ሌሎቻችሁ ግን ምናልባት ይህን ከተማራችሁ እናቶቻችሁን አታፍቁብን፣ ይረፉ። በቃ እኛን አሳድገዋል፣ አለቀ። ከብዙ መከራ አይደል የሚከፈለው? ለምን እሱን መከራ እኛ መክፈል አቃተን? ለምን እኛ መክፈል አቃተን? ያልገባኝ እሱ ነው። ለምን ወለድኩ? ያንን መከራ ሳይሆን ደስታ ነው የምለው እኔ። ያንን ደስታ መክፈል ለምን እኔ አቃተኝ? ለምን ወልዳለሁ ታዲያ? ለምን አደርገዋለሁ? አንለስ በችግር ካልሆነ። ስለዚህ አሁንም ሊያ ላይ ያለው ዘመቻ በጣም 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 አሳፋሪ ጭምር ነው። ጨካኞች ሴቶች፣ ሁሉም እያልኩ አይደለም፣ በተለይ ሴቶች ምን ያህል ጨካኝ እንደሆናችሁ አይቻልም። ጨካኝ አረመኔ እንደሆናችሁ ከእሷ ጋር ጸብ ነበራችሁ። ጸበኛ ነን ከኔ ጋር ይኸው አንነጋገርም፣ ጸበኛ ነን። ግን እውነት ሲኖር በምንም መልኩ የእሷን እውነት የምደብቅበት እግዚአብሔር ያለ ፈጣሪ ያለ እኮ ሰው ሊያጨበጭብልኝ ይችላል። ዋናው ግን አምላክ ጋር ስትሄዱ ልክ ነው አይደለም የሚለው ፊት ለፊት የሚታይ። አዎ እናት ሶሻል ሚዲያ ላይ ካመጣን እናታችንም ስሟ ይነገራል። እንኳን ያመጣ ነው ያላመጣናቸው እናት ጎልጉለው ጉግል አድርገው አፈላልገው የሚሰደቡበት ዘመን አለ፣ እንኳን አስተያየት መስጠት። ስለዚህ ጥሩ አይደለም። እናቶቻችንን ካቻልን በተለይ ጋብለስ አሜሪካ ከቻልን እናንከባራቸው፣ ከደበራቸው ደግሞ ሀገራቸው ሄደው ፈታ $200 ከበቂ በላይ እናትን ያኖራል። አንቀባሮ ኢትዮጵያ ላይ ያኖራታል $200። ይሄን ነው የምለው እኔ። በደንብ አድርጌ የምናገረው ያንን ነው። እናቶች እንዲያታርጉ ካልን በቪዲዮ እናምጣቸው። አስተያየት ስለ እናት አትስጡ ከተባልን በቪዲዮ እናምጣ፣ አናሰራቸው። አደባባይ ላይ እንደ ሻንጣ እያዘዋወርን በየቦታ ላይ አንጠቀምባቸው። የዛኔ ማንም አይናገርን። አምጥተን ካደረግን በኋላ ግን ኖ መብት የላችሁም ማለት አይቻልም። ለምሳሌ ስለምጥም አውርተናል። አደባባይ ላይ ካወጣችሁት በኋላ አትናገሩን አይሰራም። የታየውን ሰው አስተያየት ይሰጣል፣ ጥሩም መጥፎ። ካላሳየን አይነገርም። አለቀ። ይሄ ነው እንግዲህ እስከምናውቀው ሚዲያ ላይ ወጣ። ሞስት ደፍንሊ ሚዲያ ላይ አስተያየት ይሰጣል። ወደድንም ጠላን፣ የሚወደናል የሚጠላናል። ሌላው ፌሚኒስቶች ሊያን በጣም ነው የሚጠሏት።
በጣም ይጠላዋታል። ግን ምንም አታመጣው። ብዙ ጊዜ ሞክራችኋል። ይቺን አጋጣሚ ደግሞ በጣም መጠቀም ፈልጋችኋል። መጀመሪያ ራሳችሁ ውለዱ፣ ራሳችሁ ልጅ አሳድጉ። ከዛ በኋላ ስለሌላው ታወራላችሁ። የሚያገናኘው ነገር የለም። እንሄድባችኋለን። አትችሉንም። እንሄድባችኋለን። በደንብ አድርገን ነው የምንሄድባችሁ። ራሳችሁን እዛው በሌላ ሀሳባችሁን ሴት ልጅ መጎዳትን ምናምን። ሊያ ወንድ ናት እንዴት አለ? ሊያ ወንድ ናት? ወንድ ናት ወይ ሊያ? ሴት መስላል። ሴት ካላችሁ አንድ ላይ ተባብራችሁ ጥሩ ነገርን ማሳየት፣ የምትፈልጉትን ከእናንተ ጋር ሀሳባችሁን የሚቃወም ማስቀጥቀጥ፣ አካውንት ማዘጋት፣ ስንት ነገር ማድረግ የምትሰሩት እንደናንተ አረመኔ እኔ አይቻላል። ያንን ነው የምታደርጉት። የሆንዬ በእናት በዚሁ አንድ እንትን ልንገርህና በባለፈው በሆነ እንትን ተቃውሜ ማለት ነው። እቺ እንትን ያለች ኩዊን ሊያ ነው የምትባል ሴትዮ ማለት ነው። አይ ፒክቸሬን የሚገርም የውሸት በቃ ምን አይነት ውሸታም ቆሻሻ ምናምን መሆኗን የምታውቀው። አይ እዚህ ጋር ትናገር ለምን መሰለሽ እንደዚህ ያሰደበኝ የሚባለው ሰው እሱን ይኸውልሽ ትርፍ ንግግር በፔጅ ቆይ ስሚ ለመሳደብ አይደለም። ቆሻሻ ካልሽ ስድብ ነው። ኦኬ ይቅርታ። ኦኬ በዛ ኦኬ ግን ይኸውልህ ከዚህ የስም ማጥፋት ነው የምልህኝ። የስም ማጥፋት ምን አይነት እንትን እንደሚሄዱ የውሸት ያልተደረገ ነገር አሁን እሱ ፐርሰናላችሁ ነው ገባሽ? አሁን ይሄ በጣም ትልቅ ኢሹ ነው። አይ ነው ሰምቻለሁ። ስለዚህ አንቺ በፔጅሽ ላይ በፔጁ አይደል የረገጠችሽ ወይ በፔጁ አይደል የሰጠችሽ? ለመርገጥ አይደለም የውሸታቸው ብዛት ሰውን ስም ለማጥፋት እማታቀኝ ጭራሽ የማልኖርበት አገር ጠርታ እንግዲህ ምንድነው ወንድ አስተዋውቂኝ ብላ ከወንድ ጋር አላገናኝሽም ብያት ከዛ ሰውየውን ለምኜ ምናምን በቃ ይሄ እንደሱማ እኔ ብዙ ነገር እኮ ብላኛለች። አሁን አስፈላጊ ስላልሆነ ነው እነዚህ ውሸት እንትን ተጠቅሜ የሆነ ነገር ማለት አልፈልግም። ገባሽ? ለዛ ገባሽ? እኔን ብዙ ስለ ቤተሰባውን ዮኒ ማኛ ተብሎ ብዙ ቀን ተሄዶብኛል። ዛሬ ግን ያንን እንትን ብዬ ያዙ ይልቀቁኝ ልል አልፈልግም። ከእሷ ጋር ግን የሚገርምሽ ከዩቲዩብ ጀምሮ ተጋዳይ ናቸው። በእነሱ ጉዳይ የማልገባው ለዛ ከዩቲዩብ ጀምሮ ሊያሾ እና ኩዊን ሊያ በቃ ጥብስ ናቸው፣ ይሸቃቀላሉ። ያንን ነው የሰው ስም በማጥፋት ደረጃ ልልፈልጌ ነው። ይሄ ነው ይገባኛል። ያደርጋሉ። አንዳንዶቹ እንደዛም ያደርገዋል። ከእሷ ጋር ጸበኞች ናቸው። ከእሷ ጋር አንቺን ስትል ሰምቻለሁ፣ አውቃለሁ፣ ሰምቻለሁ። ስለማቅ ምንም አላልኩም። ለምን ሰው የሚያቅያቅሻል፣ የማያቅሻቅሽም የስራው ባህሪ። ግን አሁን የምናወራው ምንድን ነው? ፕሊዝ አሁንም የእኛ እናቶች እድሜና ጤና ይስጥልን፣ ያኑርልን። እባካችሁ ሶሻል ሚዲያ ላይ ግን እናቶቻችን እዚያ አምጥተን መሸቂያ እናርጋቸው። በቃ የሁላችንም እናት ወርቅ እናት ናቸው። በተለይ በኔ ኤጅ በእናንተ እድሜ ያሉ እናቶቻችን እጅግ ሲበዛ መልካም ናቸው። ክፋቱን አያውቁትም፣ ጨርሶ አያውቁትም ክፋት። ስለዚህ ያንን ነው የማወራው እና ካመጣን ሶሻል ሚዲያ ላይ ከመጡ አስተያየት ይሰጣል። ስለ እናት ስለ ልጅ ይሰጣል፣ ስለ ወንድም ይሰጣል፣ ስለ እህት ይሰጣል። አደባባይ ላይ ከመጣን አስተያየት ይሰጣል። ላንወደው እንችላለን። እስካመጣን ውጠን መስማት አለብን። እስካመጣናቸው ድረስ አደባባይ ውጠን መስማት አለብን። በቃ እንውደደውም አንውደደውም አምጥተናላ። ስላመጣን አስተያየት ይሰጥብናል። ካላመጣን ያው ጥያቄ ምን ከየት አምጥተ ነው ይባላል። ካመጣን ግን ያው ግዴታችን። ስለዚህ ፕሊስ እናስተውል ለማለት ነው። ነፍስ ይማር። ያ ገዳይ ከሆነችማ ስንት ጠላቶቿን ጨርሳ ነበር። ያ ፓወር ቢኖራትማ አሪፍ ነበር። ስንቱን ገላግላልን ነበር። እኛም አንተርፍም። እኔንም ደፍታኝ ነበር። ይሄኔ ደግሞ እንዲለዩ አድርጋ አንድ ነገር ዮኒ ምንድን ነው እናቷን ተናገረች ምናምን የሚባለው ነገር እንዴት ነው እሱ? ቆይ ማለት እሷን ነው እንጂ የተናገረችው። አሳርፊ እናት ማለት ጠመዘዙት። ያብዬ ችግሩ እኮ ሶሻል ሚዲያ ላይ ጠላት እንዴት እንደሚጠመዘዝብሽ እንድታቂ ነው። ገባሽ? እናትሽን አሳርፊ ማለት እናትን ሰደበች ብለው መጡ።
እኮ እናቷን አልነካችም እቺ ልጅ። እናትየዋን አይደለም እናትየዋን ጠርታ ለምሳሌ እርሶ እንደዚህ እንዲህ አይነት እናት ነው እንዲህ ብላ ቢሆን ኖሮ ማናችንስ ብንሆን ዛሬ ሊያን ሰው እናረጋታለን? ኤግዛክትሊ እሷ እናቴ ብላ ያመጣቻቸውን እናት ለዛኙም ደግሞ እናትሽ ያስጠላሉ ምናምን ሳይሆን ያለችው እናትሽን ተንከባከቢ፣ እናትሽን ወርቅ አልብሽን ያለችው። በቃ አለቀ። እና ይሄ ነው ዮኒ፣ በጣም አመሰግናለሁ። ቴንኪዩ። እኔ ልወጣ ስለሆነ ነው። ሌሎቻችን በዚህ ተማሩ። ትክክል። ከእሷ ላይ የምጨምረው ዮኒ፣ እዚህ ላይ እንዴት አንድ ቃል የምንናገረው እንዴት ተመንዝሮ ተዘርዝሮ ኮንቴክስት አውጥተው እንዴት ነገር በላያችን ላይ እንደሚያመጡ ነው። እና አሁንም ቢሆን ልጅቷ እናቷን አምጥታ አላሳረፈቻቸውም። ዳስደባርም ላይ እናትየው ይፈጉ ነበር። ኦነስትሊ እኔ የሚይዙት ጣባው እንዴት እንደሚከብድ ዮኒዬ ስለማቅ ነው። እንዲህ ተሸክመው በቃ ሲመጡ ደግሞ እንደ ደህና ነገር ቪዲዮ ይለጠፍልኛል እንደዛ እየፈጉ ማለት ነው። አሁን የእግር እሳት ነው የሚሆንባት። የእግር እሳት ይዘላለማን ነው እንኳን አይደለም እንዲህ ምስኪን እናት ናቸው። ደግሞ በጣም ነው የኢትዮጵያ እናቶች በጣም ምስኪኖች ናቸውና በጣም ነው የሚያሳዝነው የደረሰው ነገር እና የዘላለም የእግር እሳቷን የሚሆነው። ሌሎቻችሁ ግን አሁን በቁም እያላችሁ ተማሩ። አሁንም ደግሞ የምነግራችሁ እሱን ነው። እናቶቻችሁን ካመጣችሁ ቦታ ቫኬሽን ውሰዷቸው። አይተው የማያውቁትን ነገር እኛን ለማሳደግ ደፋ ቀና ሲሉ ነው የብዙዎቻችን እናቶች ያሳለፉትና ቫኬሽን ውሰዷቸው፣ ልባቸውን አሳርፏቸው፣ አዘንጧቸው። ከዛ መልሳችሁ ወደ ሀገራችሁ $200 ብሏል ዮኒ። $100 ቢሆን በወር የላካችሁ ሀገራቸው ከእንትናቸው ከሶሻል ላይፋቸው እንዲያወጡ ያ ቴራፒ ነው ለነሱ። እንኳን እነሱ እኔ እንኳን ሄጄ እንደዛ አይነት ኑሮ ብኖር $100 እየተላከልኝ ዮኒዬ በእውነት ይዛ ያለ ኢትዮጵያ የሚኖረው ኑሮ እኮ እንትን አይደለም፣ እንደ ቀልድ ይታያል እንጂ ስራ አይሰሩም። ቤት ነው የሚረዳ ልጆች ይኖራሉ የሚያስተካክል ምናምን። ቤተክርስቲያናቸው ተሳልመው ድራቸው ማርያም እየሄዱ ለቅሶ ምን እያሉ ላይፋቸውን በሱ ቴራፒያቸውን አንንጠቃቸው። እሱን ለማለት ነው። የቴንኪው ሁሌም ሶሻል ኢሹ ሲሆን ስለምታመጣ በጣም እናመሰግንሃለን። እኔ ፐርሰናሊ ሁሌ ነው የማመሰግንህና በጣም ያሳዝናል። አሁንም መጽናናትን ይስጣቸው። እሷም የእውነት እናትን ማጣት ቀላል አይደለም። አሁን ደግሞ አራስ ሆና በጣም ከባድ ነው እና ሌሎቻችሁ ተማሩ፣ ከዚህ በትልቁ ተማሩ። ቴንኪዩ የኒሻሽ ኢሉ የሃይ ብያለሁ። የኔ ፍቅር እንዴት ነሽ? ሰላም ነሽ? አለሁልሽ ማይላ። እሺ ክበሩልኝ። በጣም ነው ማመሰግናለሁ ስላስገባህ፣ እናመሰግናለን። አስተያየት እንድንሰጥ ስላደረግን በጣም ቴንኪው። ሊያዬ ግን ነው ምንም ነገር እንዳይሰማሽ፣ ምንም ጥፋት አላጠፋሽም። ትክክል ነው የተናገርሽው። አመሰግናለሁ ዮኒዬ። ያ ይሄንን ነው የምለው። ሰላማችሁ ይብዛ። በጣም ነው የማመሰግነው። እንግዲህ በምታዩት መልኩ እህቶቻችንም ሌላውም ማስተያየት ሰጥተዋል። እኔም የሆነ ነገር ብዬ መጨረሻ ላይ እንትን ልበል ልሰናበታችሁ። አሁንም ላለው ቤተሰብ በደንብ ስሙ፣ ሊጠቅማችሁ። የኔ ቤተሰብ ነው፣ ሌላ አይመለከተኝም። የኔ ቤተሰብ አሁንም የምናገረው አንዴ ላስተካክለው። የምናገረው አንደኛ ሊያ የመግደል ስልጣን የላትም። ሊያ ብትገል ጠላቶቿን ደፍታ ትጨርስ ነበር። እንደሱ አይነት ነገር እኔም አምላክ ቢሰጠን ኖሮ ያንን ስልጣን እናረገው ነው። ሁለተኛ እናትሽን ተንከባከቢ ማለት ስድብ ከሆነ ደግ አረገች። ይሰማል። እናትሽን አታፍጊ፣ እናትሽን በሰላም አኑሪ፣ አንቀባሪ፣ ወርቅ በወርቅ አልብሻቸው ማለት ስድብ ከሆነ ሊያ ደግ አረገች። ደግመዋለሁ፣ እኔን ተናገር። በደንብ ደግ አረገች። እናትን ወርቅ አልብሺ፣ እናትን አሳርፊ፣ እናትን በመልካም ትኑር ማለት ስድብ ከሆነ እኔም እለዋለሁ። ይህን የማታረጊ አሜሪካ አምጥተሽ የምታፈጊ እናት ካለሽ እካክ ዱቄታ አመልሻለሁ። ማንሽም አልሰማሽም።
እናት ትረፍበት። እናት በማረፊያ በመጦሪያ ጊዜ እዚህ አምጥተን ማፍጋት ዋጋ ያስከፍላል። ህሊና ይውቀሰን። አስመሳይ ጸበኛ ስለሆናችሁ በሌላ ቀጥቅጧት፣ ላይ አይመለከተኝም። በሌላ ጸባችሁ ተፋልጡ። አስመሳይ መርዘኞች ግን በማር የተለወሰ ነገር አምጥታችሁ ልታረጉ የምትፈልጉ አልሰማችሁ፣ ማናችሁንም አልሰማም። እናት ትረፍ፣ አባት ይረፍ። ሲመጡ ልጅ ጠባቂ አታድርጉ። የራሳችን ልጆች ናቸው። መከራም በላን ደስታም አገኘኝ ራሴ ነው የማሳድገው። በቃ ይምረረኝም ያማሩኝም በቃ ልጆቼ ናቸው። አምጥቻለሁ። ወደድኩም ጠላውም የኔ ኃላፊነት ነው። እኔው መወጣት አለብኝ። በቃ እኔው ነኝ። ሊደብረኝ ይችላል። ከባድ ነው። ልጅ ማሳደግ ቀላል አይደለም። ለማንም ቀላል አይደለም። ልጅ ማሳደግ ቀላል ቢሆን እንቁርቲ ሀገር ቤት አትልካቸውም። ልጆቿን አትልካቸውም። ስቃዩን ስለማትፈልግ ስቃዩን ዮኒ ማኛ በመንግስት ነው የሚኖረው እያለች አይደለ? ታዲያ እሷ በመንግስት ለምን አታሳድግም ልጆቿን? እዚህ አምጥታ ለምን አታሳድግም ልጆቿን? በላቻቸው አስበላቻቸው እያለች ቁማር የምትሰራው ለምን አምጥተሽ እንቁርጤ አታሳድጊም? ለምን አታሳድጊም አምጥተሽ? አሁን አሉ እህቶቻችን ሲንግል ማሞች አሉ የምናውቃቸው በደንብ ልጆቻቸውን ተንከባከው ወርቅ አስመስለው ያሳድጋሉ። ወርቅ ያሳድጋሉ። አይተናል። በአደባባይ ስንት ልጅ ያሳድጋሉ። ስለዚህ አሁንም ሊያ እናቶቻችሁን አምጥታችሁ እዚህ አታሰቃዋቸው። ለነሱ የሚሻለው ኢትዮጵያ ነው። ኢትዮጵያ $200 አልኳችሁ ቤተሰብ እናት ተንቀባራ ትኖርበታለች። ስለዚህ አሁንም አምጥታችሁ የእናንተን ጥፋት የእናንተን ችግር ሌላ ሰው ላይ መለጠፍ ትክክል አይደለም ነው የማወራው። እና በመንግስት እናስጠይቃለን፣ በምን እናስጠይቃለን፣ በምናምን አለና እናውቃቸዋለን አለን። በደንብ እናወራለን፣ በሱ ጉዳይ በደንብ እናወራለን። ቪዲዮአችሁን እናያለን። በተለይ ኮይሊያ ሀቅ ተናገሪ። ጥሩ ስትሰሪ አግዤሻለሁ። በሊያ የሰራሽው ነገር ልክ አይደለሽም፣ ልክ አይደለሽም። እንቁርቲ አመሏን የተጣላችሁን ሰው በሙሉ እንቁርቲ ቀን ነው የምጠብቀው። ቀን ጠባቂ ቆሻሻ ሴት ናት። ልጆችሽን አምጪና አሳድጊ። አሁንም እየጠየቅኩሽ ነው። አምጥተሽ አሳድጊ። አንቺን ያሳደገች እናት ሌላ ልጅ እያሳደገች ነው። አሁን 3 ልጅ ጨምረሽባታል። አንቺ ሞራል ኖሮች ስታወሪ ስለ ልጅ የዞይን ልጅን አይደል እንደ አደባባይ ለጥፈሽ ጊፍት ሰጠ ብለሽ ስንት ነገር ስታደርግ የነበረው ዞይ የሚባል ወንድማችን ምንም አልበደለንም። እያንዳንዱ ጋር መጥቶ ጨዋታ ደስ ብሎ ስትረስ ውስጥ ነበረ። ትዳር ስፕሊት የተደረገበት ብዙ መከራውን በልቶ ነበረ። መጥቶ ሶሻል ሚዲያ ላይ ከኛ ጋር ሲጫወት ከስትረሱ ሊወጣ ሲል ቅጥቅጥ ያረግሽው በልጁ አንቺ አይደለሽ? ስለ ልጅ ማውራት ሞራል የለሽም ነው ማውራሽ። ምንም አይነት ሞራል የሌለሽ ሴት ብትኖሪ እንቁርቲ የምትባይ መርዝ ነሽ። ስለዚህ ሌሎቻችሁ ከዚህ ነገር ተማሩ። እናትን ጠብቁ። የሁላችሁንም እናት ያረፉትን በአጸደ ገነት በህይወት ያሉትን ደግሞ እባካችሁ አሜሪካ ያላችሁ $200 እናትሽን ኢትዮጵያ ኑሪያት። $200 ክፈያት። ደሴ $200 ክፈይ፣ እናትሽን አኑሪ። አለቀ አለቀ። ሌላ አትፈልግም። ቀብረር ብላ ትኖራለች ኢትዮጵያ። ቤተ ክርስቲያኗ እየሄደች መስጊዷ እየሄደች ቸርቿ እየሄደች ፈታ ብላ ትኖራለች። ይህንን ነው የምላችሁ። ሰላማችሁ ብዝት ይበል። መልካም ጊዜ። ማዘርዬ እግዚአብሔር አምላክ ከደጋጎቹ ጎን ነፍሶትን ያሳርፍልን። ሰላማችሁ ይብዛ። መልካም ጊዜ